ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ቻናላችን ቤተሰቦች በኢትዮጵያ ድንበር አቅራቢያ እጅግ ከባድ የተባለ መጠነ ሰፊ ውጊያ መቀስቀሱ ተሰማ። አየርና በምድር የተደገፈው የሱዳን ጦር አዲስ ዘመቻ መጀመሩ የተነገረ ሲሆን በጦርነቱ ላይ ድሮን መጥቶ መጣሉን ጦሩ በይፋ አስታውቋል። ይህ በኢትዮጵያ አዋሳኝ ድንበር ላይ እየተደረገ ያለው ከባድ ውጊያ ቀጠናውን ከፍተኛ ስጋት ውስጥ ጥሎታልም ተብሏል። የዚህን አስደንጋጭ ሰበር መረጃ ዝርዝር አሁን ይዘንላችሁ ቀርበናል። እንዲሁም በሌላ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ስለ ወቅታዊ የኢትዮጵያ የደህንነት ቁመና፣ የውጭ ኃይሎች ጣልቃ ገብነትና ስነ ልቦናዊ ጦርነት የሰጡት ማብራሪያ በማህበራዊ ሚዲያና በፖለቲካ ተንታኞች ዘንድ ሰፊ መነጋገሪያ ሆኗል። እነዚህን ሁለት የተለያዩ መረጃዎች ዝርዝራቸውን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ከሆናችሁና ሁሌም አዳዲስና ሰበር መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁ አትርሱም። ወደ ዝርዝሩ እናልፋለን። የአናዶሉ የዜና ወኪል የጦር ምንጮችን ጠቅሶ እንደዘገበው ከሆነ የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ወይም በሰማያዊ አባይ ግዛት የምትገኘውንና ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምታዋስነውን ስልታዊ የድንበር ከተማ ኩርሙክን መልሶ ለመቆጣጠር ትናንት ጀምሮ መጠነ ሰፊ ማጥቃት ከፍቷል። ይህ የሱዳን ጦር ጠንካራ ጥቃት የተሰነዘረው ከአማጺው የፈጣን ድጋፍ ኃይል RSF እና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጥረት ጋር ለሰዓታት የቆየ ከባድ ውጊያ ከተደረገ በኋላ መሆኑ ታውቋል። ስማቸው እንዳይገለጽ የፈለጉት የጦር ምንጮች እንደጠቆሙት ሱዳን ጦር ኃይልና አጋሮቹ በኩርሙክ ከተማ ዳርቻ በሚገኙት የፈጣን ድጋፍ ኃይል የፊት መስመር ይዞታዎች ላይ ከፍተኛ የአየርና የምድር ጥቃት ሰንዝረዋል። ወደ ተመልካቾቻችን ይህ ዘመቻ የተከፈተባት የኩርሙክ ከተማ ባለፈው መጋቢት ወር ጀምሮ በተባበሩት አረብ ኤሚሬትስ የሚደረገው የፈጣን ድጋፍ ኃይል ወይም RSF እና እንዲሁም ደግሞ የሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር መቆየቷ ይታወሳል። አሁን ላይ በብሉ ናይል ክልል ውስጥ ለወራት የቆየ ወታደራዊ ዘመቻ ከፍተኛ ሁኔታ መበርታቱን ተከትሎ ግጭቱ በቀጥታ ወደ ጎረቤት ሀገር ኢትዮጵያ ድንበር ሊሻገር ይችላል የሚለው ስጋት ከፍተኛ ሁኔታ እንዲያገረሽ አድርጎታል። የሱዳን ጦር በበኩሉ በዚህ ዘመቻ ወቅት ድሮን መጥቶ መጣሉን ይፋ ማድረጉ ውጊያው ምን ያህል የቴክኖሎጂና የኃይል ሚዛን ፍልሚያ የታየበት እንደሆነ ማሳያ ነው ተብሏል። የሁኔታው መካረርና የጦርነቱ ወደ ኢትዮጵያ ድንበር መጠጋት በቀጠናው ሰላም ላይ ምን አይነት ተጽዕኖ ሊያደርስ ይችላል? ሱዳን ጦርስ ከተማዋን ሙሉ በሙሉ ሊቆጣጠር ይችላል ወይስ የአማጽያኑ ምላሽ ምን ሊሆን ይችላል? የተከበራችሁ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድነው? ኮሜንት መስጫው ላይ ሐሳባችሁን አጋሩን። ወደ ሁለተኛው ዝርዝር መረጃ ስናልፍ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰጡት መግለጫ የውጭ ኃይሎች በተለይም ግብጽ በኢትዮጵያ ላይ የሚሰነዝሩትን የስነ ልቦናና የፕሮፓጋንዳ ዘመቻ በስፋት አንስተዋል። እንደ ፊልድ ማርሻሉ ገለጻም የሀገሪቱ ታሪካዊ ተቀናቃኞች ኢትዮጵያን ስርዓት አልበኝነት የነገሰባት፣ ሰላምና ልማት የጠፋባት፣ ዳር ድንበሯን ማስከበር የማትችልና ሉዓላዊነቷ የተደፈረባት የሞትና የመከራ ሀገር አድርጎ የመሳል ስራ እየሰሩ ይገኛሉ። የኢታማዦር ሹሙ ንግግር ዋና ዓላማ የውጭ ጠላቶች ኢትዮጵያን ደካማና የወደቀች ሀገር አድርገው ለማሳየት የሚጠቀሙበትን ስትራቴጂ ማጋለጥና የጽምዶ ወይም ደግሞ የሴራ ፖለቲካ ዋነኛ ባለቤት ግብጽ መሆኗን ለህዝብ ግልጽ ማድረግ እንደሆነ ተጠቁሟል። ይህንን ተከትሎ በህዝብና በተለያዩ የፖለቲካ ታዛቢዎች ዘንድ ንግግሩ ሁለት አይነት የተለያዩ ምላሾችን አስተናግዷል። የመጀመሪያው ወገን እይታ የፊልድ ማርሻሉ መግለጫ ወቅታዊውን የውጭ ተጽዕኖና የፕሮፓጋንዳ ጦርነት በግልጽ ያሳየ ነው ይላሉ። የመከላከያ መሪው የጠላትን ስትራቴጂ ጠቅሰው መናገራቸው ህዝቡ ከስነ ልቦና ጥቃት ራሱን እንዲጠብቅና የሀገሪቱን ፈተናዎች በትክክል እንዲረዳ ያግዛል የሚል እምነት አላቸው። የሁለተኛ ወገን እይታ ደግሞ እንዲህ ያሉ አስፈሪና ተስፋ አስቆራጭ ሊሆኑ የሚችሉ ምስሎችን እንደ ስርዓት አልበኝነትና የሉዓላዊነት መደፈር ያሉ ቃላትን ከአንድ ከፍተኛ የጦር መሪ አንደበት መስማት በህዝብ ስነ ልቦና ላይ ስጋትና ለመረጋጋት ሊፈጥር ይችላል የሚሉ ትችቶችም ይነሳሉ። የአንድ ሀገር መከላከያ ሰራዊት መሪ ንግግር ሁልጊዜም ለህዝቡ የተስፋና የደህንነት ዋስትና ምንጭ መሆን አለበት የሚል መከራከሪያም ያቀርባሉ። በአጠቃላይ የፊልድ ማርሻል ብርሃኑ ጁላ ንግግር የወቅቱን የኢትዮጵያ የጂኦፖለቲካ ፈተናዎችና የውጭ ኃይሎችን ጣልቃ ገብነት ያመላከተ ቢሆንም በአቀራረብ ደረጃ በህዝብ ዘንድ ሰፊ የሀሳብ መነካካትን ፈጥሯል። የተከበራችሁ ተመልካቾቻችን እናንተስ የጦር ኃይሎች ጠቅላይ ኤታማዦር ሹሙ የሰጡትን ይህንን መግለጫ እንዴት ትመለከቱታላችሁ? የውጭ ኃይሎችን ሴራ ያጋለጠ ጠንካራ መልእክት ነው ወይስ በህዝብ ላይ ስጋትን ሊጭር የሚችል አቀራረብ? ያላችሁን ሀሳብ በኮሜንት መስጫው ላይ በሰለጠነና ገንቢ በሆነ መንገድ አካፍሉን።